ብዙ አዳዲስ ነገሮች አሉ ከአራት ሰዓት ጀምሮ ነግራችኋለን ባልነው መሰረት ወደ ቀጣይ ወሬያችን ደግሞ እንሸጋገራለን ኬንያ ላይ እንግዲህ ምርጥ የሬዲዮ ፕሮግራም አዘጋጅ በሚል አንድ የተመረጠ በጣም ተወዳጅ የሬዲዮ ፕሮግራም አዘጋጅ አለ ማን ነው የሚለውን መጀመሪያ እስኪ ቪዲዮውን እንከታተል እንየውና ማን ነው ዝግጅቱ አሁን ነው እስኪ ይሁት እስኪ አንድ ተርጓሚ ይፈልጋለሁ እስኪ እኔ ያለው ለትርጉሙ ይሰማል On to the next category. This is one who entertains us. You listen to them. If it's a weekly show, you listen to them Monday to Friday. Some will also entertain us during the, of course, weekends. We have our favorites, breakfast, drive, mid-morning. Personally, I'm a mid-morning radio presenter, so I've got to give myself a shout-out to Nation FM for that. And this category is celebrating the male influence that we have and the amazing men who are thriving in that space. Africa Golden Top Male Radio Presenter. The nominees are... In the country now. Kenya. South Africa, Kenya. Kingo! There we go, winner DJ Kingston Haile all the way from Ethiopia. Please put your hands together for DJ Kingston. Is DJ Kingston in the building with us? Yay! DJ Kingston. ኬንያ እንዳልሄድ ነው እንግዲህ ተሰማነውና ሄሎ ኪንግስተን እንዴት ነህ እንኳን ደስ አለ እንኳን አብሮ ደስ አለ እንዴት አመሻችሁ ኮርተናል በጣም ብለናል አይለኛ ውድድር ነበረ ተወዳዳሪዎቹን እኮ ከየት እንደሆነ ስናይ ከአፍሪካ ዋንጫ ለይተን አናየውም እግዚአብሔር ይመስገን ትልቅ ውድድር ነበር አሸናፊ ሆነናል ያው በድል ተጠናቋል ያው እንግዲህ ዲጄ ኪንግስተን በጣም ተወዳጅ የሬዲዮ ፕሮግራም አቅራቢ ነው ብስራት 101 ላይ ብዙ በሚሊዮኖች የሚቆጠር ተመልካቾች አድማጮች ያሉት ነው ኪንግስተን በዚህ ውድድር ላይ አሸናፊ ሆኗል አላጨበጨባችሁም እልል ብያለሁ አመሰግናለሁ እንደ ቦታው ላይ አልተገኘህምና ብትገኝ ሽልማቱን ከተቀበልክ በኋላ ምንድነው የምትለው ከዛ ቂቤ በኋላ ፕሮግራሙ ላይ ለመገናኘት አስቸጋሪ ሆነ በነገራችን ላይ እሁድ ዕለት ዲጄ ኪንግስተን እና እኔ አብረን ነበርን የያሬድ ነጉ ሽምግልና ላይ እና የጸጋዬ እሸቱና የኔን ቂቤ ለሱ ነው እንዲቀባ ይወከል ነው ለምን ድሬድ ነው የሴፉ ስለሚ ድሬድ ነው እንግዲህ ያዳልጧል ፌስታል ደግሞ የለም በቦታው እና የሶስት ሰው ተቀባማት ነው ከራሱ ጋር ስለዚህ ቂቤውም ገዳም ነው ገዳም ጥሩ ነው ያረሰረሰ ጥሩ ነው ይዞ ይመጣው በሬዲዮ ፕሮግራም አዘጋጅነት ምን ያህል አመት ኪንጎ ኦልሞስት አሁን 11ኛ አመታችንን ያዘን ያው ጣቢያው ሲጀመር ጀምሮ አብረን የጀመርነው ኦሬዲ ወደ 11 አመት ሆነና ይህ ዝግጅት በየአመቱ የሚደረግ ነው ምክንያቱም ቮት እየተደረገ እንደነበር አስታውሳለሁ በጣም ትልልቅ የሚባሉ አፍሪካውያን ሚዲያዎች የተወዳደሩበት ነው በዚህ ፕሮግራም ላይ መታጨትህ መቼ ነው የተሰማው መታጨታችንን ያወቅነው የዛሬ አንድ ወር ምናምን ገደማ መሰለኝ አንድ ወር ከምናምን ይሆናል አጋጣሚ ያሬድ የሚባል ጓደኛ አለኝና እሱ ነው እዚህ ላይ እንድታጭ ያደረገው በነገራችን ላይ ቬሮኒካ ማሸናፊ ሆናለች ዛሬ ዋው ቬሮኒካ አልተቻለችም ያው በጣም በሚያስደስት ሁኔታ ሌላም አቤልም አለ አቤል የወይኗ ልጅም አለ እሱም በተወዳደረበት ዘርፍ አሸናፊ ሆኗል የነሱንም እየተመለከትኩ ነበር አሁን ላይቭ ስርጭት ላይ ነው አይደል ያለው ገና ውድድሩ እየተደረገ ነው አሁን በቀጥታ በኬንያ ናይሮቢ እየተዘጋጀ ነው የሚገኘው አሁንም አላለቀም ገና ውድድሩ አጋጣሚ ኳስ እያየው ነበር አንድ ሰው ማሸነፌንም ያወቁት አርሰናል ለማሸነፉ እንደሰማ እንዳየህ አንተም ማሸነፍህን ሰማ
አይገርምም? ከአርሰናል ድል ጋር በቃ ደስታው ጥፍ ድርብ ሆኗል ነው የምልህ። አዎ በነገራችን ላይ ኪንግስተን የአርሰናል ቀንደኛ ደጋፊ ነው። እንግዲህ ምንም ማድረግ አይቻልም በሚለው ነገር ነው የሚታወቀውና እርሱም ያርሰናል ነው። ምንም ማድረግ አይቻልም። ምን ላርጋችሁ? እሺ ለምን እቁብ አትጀምሩም? ሰብሰብ ምንም ማድረግ አይቻልም። ያርሰናል ነው። ምንድነው? ምን አፈጠጥሽ? እቁብ ጀምሩ ሰብሰብ ብላችሁ። ሰብሰብ ብላችሁ እውነቷን ነው። ምንም ብው ብለዋል። ሁለት እዚህ የማንቸስተር ኃይለኛ ወጋሚዎች ቋጥረዋል እዚህና አፍጥጠዋዩ። ኪንግስተን እንኳን እንዴት እኛ ጋር አይመጣም እና ትሮ ማኔጀሩ ታደለ ሮባ ሆኖ እንዴት ነው ሌላ ክለብ የሚደግፈው? ታዲያስ በምን በኩል ታዲያ ግን እቁብ ቢያስጀምራችሁ ጥሩ ነበር። አዎ በጣም እንዴ በስተናል። አሁን በስተናል፣ በጣም ብዙ ነን። ስለዚህ ቦታውም ላይ መገኘት አልቻልከውም። ማንም የሄደ የለም። ግን በሌላችሁበት ሁላችሁም ሽልማቱን አቤልን አይቼዋለሁ። አቤል ሄዷል። አጋጣሚ እኔ ስላልተመቸኝ ነው እንጂ መሄድ ይችል ነበረ። ግን አንድ ጉዳይ ነበረኝና ሳይመቸኝ ቀርቶ ነው እንጂ አቤል ሄዷል። እርግጠኛ ነኝ እዛ ነው ያለው። ስለዚህ ቬሮኒካም አቤልም አንተም ኢትዮጵያን ወክላችሁ በዚህ ፕሮግራም ላይ በዚህ ዝግጅት ላይ ታጭታችሁ ነበረ። ሽልማቱ እንዳለ ሰብሰባችሁ ወደ ኢትዮጵያ መታችሁታል። እግዚአብሔር ይመስገን በጣም ደስ ይላል። አዎ ያው ብዙ ጊዜ እንዲህ አይነት ሽልማት ላይ ምስጋና ነው። እንደው ምስጋና ካሁን በፊት የሰይፉ በኢቢኤስ እንግዳ የነበርክ ጊዜ አስታውሳለሁ። ያኔም በሽልማት እኮ ነው የተገናኘነው፣ ትዝ ካለ። አዎ ያኔም በሽልማት ነው። ያገባህበትም ጊዜ ነበር፣ ትዳር ተጀመረበት። አሁን እንዴት? እግዚአብሔር ይመስገን። ከዛ በኋላ ምን አዳዲስ ነገሮች አሉ? የሶስት ልጆች አባት ሆኛለሁ። 3 ልጆች፣ ከዛ በኋላ 3 ልጆች። ድርሹን ነው ኮፒ ያረከው? ታዲያስ ደስ ይላል። አዲስ ነገር እሱ ነው። በጣም በጣም እግዚአብሔር ይመስገን። እንደው ምስጋና ቢባል ብዙ ጊዜ ምስጋና ግድ ነው ሰይፌ። ያው ታውቃለህ በደንብ በተለይ ደግሞ እንደዚህ አይነት ውድድር ላይ ምስጋና በጣም አስፈላጊ ነው። እግዚአብሔር ይመስገን። የድንግል ማርያም ልጅ ክብሩን ይሰድ። በጣም ደስ ብሎኛል ስለ ሁሉም ነገር እግዚአብሔር ያደረገው ይበልጣል። ከዛ ውጪ ባለቤቴ ሪዝባን ብዙ ለፍታለች። በጣም ነው የማመሰግናት። እሷ ነች እንደውም ስትከታተል የነበረው ማለት ይቻላል። በጣም ነው የማመሰግናት። ሁሉም ቤተሰቦቼ፣ በመላው ዓለም የሚገኙ የኔ ቅርብ ሰዎች፣ ጓደኞቼ በዚህ ውድድር አሸናፊ እንደሆን በጣም ደክመዋል፣ በጣም ለፍተዋል። በጣም አመሰግናቸዋለሁ። ሌላው ያው የወከልኩት ብስራት ኤፍኤም 101.1 ነው። መሰለ መንግስቱን ከልብ አመሰግናለሁ። አብረውኝ የሚሰሩትን በሙሉ ማሂ፣ ሄኒ፣ ያሬድ፣ ሰላም ሁሉንም ከመላው የብስራት ኤፍኤም ባልደረቦችና ሰራተኞች ጋር አመሰግናለሁ። ስማችሁን ምናልባት የዘነጋሁት ካለ ሁላችሁንም ጓደኛዬ ባልኩት ውስጥ ይካተትልኝ እና ምናልባት ካልጠራው ሁሉንም በጣም አመሰግናለሁ። ብዙ ሰዎች ናቸው የለፉት። ስም ብጠራ ያው ሊነጋ ነው የምትወጡት እናንተ። ያንተንም አመሰግናለሁ፣ ከልብ አመሰግናለሁ። ሮባንም፣ ሁሉም ጓደኞቼ ስፔሻሊ ነፍሱን የማረው ማዲንጎ። ያው ታውቃለህ እኔ ሬዲዮ እንድጀምር ምክንያት የሆኑት ታደለ ሮባና ማዲንጎ ናቸው። በጣም ነው የማመሰግነው። ሁሌም ነው ስማቸውን አንስቼም አልጠግብም። ማዲም በህይወት እያለ ማመስገኛለሁ። ሁሌም ነው የማነሳው እና ምክንያቶቼ ናቸው ሬዲዮ ፕሮግራም ለመጀመሪያ እና አድማጮቼንም ሁሉንም ከልብ አመሰግናለሁ። የሁሉም ሰው ልፋትና ጥረት አለበት። ብዙ ሳልቀሰቅስ ብዙ ሳልደክም ነው ነገሮች እዚህ ደረጃ ደርሰው ውጤታማ መሆን የቻልኩትና አብሮኝ የሚሰሩትን ሁሉንም የሁላችንም የልፋት ውጤት ስለሆነ አመሰግናለሁ። ያው በዋናነት ሰይፉ ልበል እንጂ ካንተ ጋር የሚያዘጋጁ በጣም ብዙ ሰዎች አሉ አይደል? ልክ እንደዛ ብዙ በኔም ዙሪያ ያሉ በጣም ብዙ ሰዎች አሉና የነሱም ውጤት ነው። የመረጡኝን በአጠቃላይ ከልብ አመሰግናለሁ። ጓደኞቼ አሜሪካ ያሉት ሁሉንም አርቲስቶቹ በጠቅላላ ተረባርበዋል። መስፍን በቀለ፣ ብዙአየሁ ደምሴ፣ አሜሪካማ በቃ ጠቅላላ ሚኪ፣ ሁሉም ብዙ ናቸው። ብዙ ጓደኞች አሉኝ እንደምታውቀው። አፍሪካን ጎልደን አዋርድስ 2026 ላይ ከኢትዮጵያ ዲጄ ኪንግስተን በሬዲዮ ዘርፍ የዓመቱ ምርጥ ተብሏል። ቬሮኒካ ዳነ በሙዚቃ እንዲሁም ዩቲዩበሩ አቤል ብርሃኑ እንዲሁ እሱም በጣም ደስ ኮርተናል ለማለት ነው። አሸንፍ ያለው ምንም ማድረግ አይቻልም እያልክ ነው። አሸንፈናል፣ ምንም ማድረግ አይቻልም። በጣም አመሰግናለሁ ሰይፌ። ሁላችሁንም መልካም ምሽት ይሁንልኝ። የዘፈን ግብዣ አለ ዲጄ ኪንግስተን? የዘፈን ግብዣ
የእንትና ብዙ ጊዜ ጠይቀህ ነው እንጂ ተጠይቀህ አታውቅምና አንተ እስኪ ምረጥ፣ የሆነ ምረጥ እስኪ። ሚኪዋን አዲስ ዘፈን ሰርቷል። ጓደኛዬ ነው፣ ወዳጄ ነው። ሚኪዋን አዲስ አልበም አውጥቷል። ምናልባት ካላደመጣችሁ ትናንትና ነው ያወጣው። በጣም ቆንጆ አልበም ነው የሰራው። ከቻላችሁ ከሱ ውስጥ አንዱን ብትጋብዙኝ በጣም ደስ ይለኛል። ማይኳን ይዘጋጃል። ኧረ ምንም ችግር የለም። አንተ ጠይቀህ ምንም ችግር የለም። እንኳን ደስ አለ በድጋሚ ደስ ብሎናል። እኛም አመሰግናለሁ። እግዚአብሔር ያክብርልኝ። ኪንግስተን ሁላችሁንም አመሰግናለሁ። መልካም ምሽት። ባባይ ቻው። በጣም ደስ ይላል። በጣም ዋው ኪንግስተን እንግዲህ በጣም ደስ ብሎናል። እንደ ቬሮኒካ አዳነ $55,000 ሽልማት ያለውን አዋርድ አሸንፈሻል እያሉኝ ነው። ኧረ አጣሩልኝ ብላለች። ኧረ ጉድ ነው። ሽልማት አለው? ይሄኛው አይመስለኝም። ይሄ አይደለም አይመስለኝም። ሰው ለምን አሁን ኮሜንት ላይ ማየሁኝ እኮ ዩቲዩብ ላይ ለቤተክርስቲያን ሰጣለው ግማሹን ብላ ነበረ እያሉ ነበርና ይሄኛው ነው ይሄኛው አይደለም የሚለው ግራ የሚያጋባው ይሄ አይመስለኝም። ይሄ ቢሆን እኛ ማጅበናት ሄደን ቬሮኒካ ነበረ። ሽልማት ካለው እኮ ራሱ ኪንግስተን ያውቃል። ስንት ብር ነው? አይ አጣሩልኝ ስላለች ሽልማት አለው ወይ? ደስ ይላል። እንደዚህ እኮ እጅ በእጅ ከተዘጋ በኋላ እንደገና ደግሞ አንድ እጅ ሽልማት አለው እንዴ? አንተላለፍም። በዚህ ግን ይሄ መጀመሪያው ነው። ከተዘጋ በኋላ ሽልማት አለው እንዴ? ኪንጎ ራሱ ሌላ ጥሪዎችን እያስተናገደ ነው እና ይሄኛው አይደል ሊሆን አይችልም። ስለዚህ ለምን ትልቅ ቦታም ስተዋለች እዛው ትገኝ ነበረ። የሱ ቢሆን ታውቅም ነበር። ኦፍ ኮርስ አጣሩልኝ ነበር። ስለዚህ ሊሆን አይችልም። እኛም ማጣርተን የማይኳን ተዘጋጀ። ዲጄ ኪንግስተን ጋብዟቸዋል። ለአዲሱ የማይኳን አልበም ተወዳጅ ሆኖለታል። በራሱ ዩቲዩብ ቻናል የተለቀቀ ነው። እስኪ ተጋበዙለት። በታዲያስ አዲስ ላይ ሁሉም አዳዲስ ነገር